ብርቱካን እቤት እንድትወጣ ሁሉም ቢረባረቡባትም ብርቱካን ግን ከቤት የመውጣት ምንም አይነት አላማም ሆነ እቅድ የላትም። አሁንም ቢሆን በረከትን አሰነካክዬ እኔ እዚሁ ተስፋፍቼ እቀመጣለሁ እንጂ በፍጹም እኔ ከዚህ ቤት አልወጣም። እኔ ብርቱካን ከዚህ ቤት ወጣው ማለት ህይወቴ ጨለማ ውስጥ ገባ ማለት ነው። ስለዚህ ከዚህ ቤት እንዴት ነው የምወጣው? በፍጹም የማይሆን የማይታሰብ ነው። አሁንም ቢሆን በድጋሚ ማናችሁንም አልሰማም። በረከት ባክህን እኔን ስማኝ። እነሱን ተዋቸው። እኔ እናንተን ሊያጣሉን እየፈለጉ እንደሆነ አይገባህም እንዴ? ምን ሆነ ነው? ቢያንስ አንድ እድል ስጠኝና አሁን እኔ ድሮ ብርቱካን አይደለሁም፣ ታስተካክያለሁኝ። እናም አብረን እንድንሆን እፈልጋለሁ። ካንተ ተለይቼ መኖር አልፈልግም። ለእኔ ምንም አይነት ሰው እንደሌለኝ ታውቃለህ። ካንተ ውጭ እኔ ማናለኝ? ወዴትስ ነው የሚሄደው? እመነኝ፣ ከዚህ በኋላ ምንም ነገር አላደርግም፣ ያንተው ነኝ ብትለውም በረከት ግን በፍጹም አይሆንም። እሱን ማሰብ የነበረብሽ መጀመሪያ ነው። ሰው እንደሌለሽ ማንም እንደሌለሽ ማሰብ የነበረብሽ መጀመሪያ እንጂ አሁን አይደለም። አሁን ሁሉም ነገር አብቅቷል። እኔን አሰነካክለሽኝ አስቀምጥሽኝ። ስለዚህ ምን ብዬ ነው ማስቀምጥሽ? እህቴን እናቴን እየበጠበጥሽ ህይወታቸውን እየረበሻቸው እስከሆነ ድረስ ከዚህ ቤት ደግሞ መውጣት አለብሽ። ቤቱ የኔ እንጂ ያንቺ አይደለም። በክብር አስቀምጭሽ ነበረ። ክብር ስለማይወድልሽ አንቺ ከዚህ ቤት መውጣት አለብሽ። ሲጀመር ያሹ ልጅ እኮ የኔ አይደለም። አይኔ ያየ ባይኔ በብሌኑ ሰው እኮ ይዘሽ መተሽ እየተኛሹ። ስለዚህ ያ ሰው ያስጠጋሻ የልጅሽ አባት ይውሰድሽ በማለት ሲናገራት በፍጹም አይሆንም፣ እንደዚህማ ማድረግ አይቻልም፣ እባክህን ብላ እጁን ልትነካው ስትል እንዳትነኪኝ ካጠገቤ ዞር በይልኝ በማለት በረከት ይናገራታል። በረከትም እጅግ ተናዶባት ስለነበረ ዙፋንና ኤልሳም ካጠገቡ ስለነበሩ ግን አንድ ነገር ልጠይቅሽ፣ በቃ ይበቃሻል። ከዚህ በኋላ ከዚህ ቤት ውጭና ሂጂ። በቃሽ። ምንድነው የምታደርጊው? ብርቱካን እስከዛሬ ህይወታችንን አምሰሽዋል፣ በጥብጠሽዋል። ወንድሜም እግዚአብሔር ይመስገን አሁን ድኗል። ስለዚህ ይበቃሻል። እስከዛሬ ያደረግሽው ነገር ሁሉ በቂሽ ነው፣ ከበቂም በላይ ነው። በቃ ከዚህ በኋላ እቃሽን ሸክፊና ከዚህ ቤት ውጪ ስትላት አንቺ አያገባሽም፣ አንቺ ዝም በይ በማለት ስትናገራት በረከትን ወደ መኝታ ቤት ይዘው ከገባች በኋላ ኤልሳና ዙፋን ውጭ እዛው ሳሎን ቁጭ እንዳሉ በረከትን ስለ ዙፋን መናገር ስትፈልግ አንድ ነገር ልንገርህ በረከት፣ እመነኝ፣ ከኔና ከዙፋን ማን እንደሚቀርብ ታውቃለህ? እኔ ነኝ እኮ የምቀርብህ። ዙፋን እኮ እህትህ አይደለችም ስትለው ስለ ዙፋን እንድትነግሪኝ አልፈቅድልሽም። ዙፋን እህቴን አንድ ነገር እናገራታለሁ ብቴ እመኝኝ አጠፋሻለሁ። አፍሽን ብዘጊ ይሻልሻል። እገልሻለሁ። ጦስ እንዳትወኝብኝ። እኔ ባንቺ ጦስ መሆን አልፈልግም። አንቺን የሆነ ነገር አድርጌ እስር ቤት መግባት አልፈልግም። ገባሽ? ስለዚህ እህቴን በዚህ እያስፈራራሽ እናቴን ያንቺ ተገዥ እንዳደረግሻት እየማላቂ ይመስልሻል ወይ ሲላት፣ ቆይ አንተም ታውቃለህ ማለት ነው ስለ ዙፋን የእናንተ ልጅ አለመሆኗ? አዎ አውቃለሁ። ዙፋን እህቴ ነች። ወደድሽም ጠላሽም ስለ ዙፋን የሚያገባሽ ነገር የለም። አንድ ነገር እናገራለሁ። ለዙፋን የሆነ ነገር ነግራታለሁ ብቴ እመኝኝ እገልሻለሁ፣ አጠፋሻለሁኝ። ሙች እውነቴን ነው የምልሽ ብርቱካን። አሁን ምንም ወሬ አልፈልግም። ከዚህ ቤት እንድትወጪ ብቻ ነው የምፈልገው በማለት መኝታ ቤቱን ጥሎዳት ይወጣል። በዛን ሰዓት ነበረ ብርቱካን መርፌ አዘጋጅታ በረከትን ለመውጋትና መልሳ ሽባ ለማድረግ እየሞከረችው፣ ግን ደግሞ አልተሳካላትም። እህቷም በረከትን ትፈልገው ስለነበር በረከትን ለማስጣል ለእህቷ ተረፋት። እህቷም እዛ ጋር ተወግታ ቁጭ ብትልም ግን አሁን ለኔ ጥሩ ምክንያት ነው ትላለች ቲቲ። ለኔ ጥሩ ምክንያቱ ሆኖኛል ብርቱካን፣ አንቺ ከቤት ወጥተሻል። ከዚህ በኋላ እኔና በረከት ደግሞ እዚህ ቤት የመሆን አላማው አለን። እኔና እሱ የድሮ ፍቅራችንን እንመልሳለን። ከዚህ በኋላ እነ ዙፋንም ደግሞ ከትንሽ ጊዜ በኋላ ከዚህ ቤት ይወጣሉ። ፍቅሬን ህልሜን አሳካው ማለት አይደለ እንዴ ታዲያ በማለት እሷም ሁሉም ካጠገባቸው ዘወር እንዲሉላት ታደርግና እሷ ሶፋ ላይ ብቻዋን ትስቃለች። ብርቱካን ውጪ ከወጣች በኋላ በር ተዘግቶባት በር ብታንኳኳም የሚከፍትላት ሰው ስላጣች ለልጇ አባት ትደውልለታለች። አይውልህ አሁን ቤት አስወጥቶኛል። የተፈጠረውን ማመን አልችልም። አሁን ድኖ መጥቷል ወደ ቤት በረከት። እናም
ደብድቦ ነው ከቤት ያስወጣኝ። በር ዘግቶብኛል። ከቤት ወጥቻለሁ። የያዝኩትኝ ምንም ነገር ይዤ አልወጣሁም። ስልኬን ብቻ ነው ይዤ የወጣሁት። እናስ ምን ይሻለኛል? እዩልህ፣ እመነኝ። ከዚህ በኋላ ቤተሰቦች ያንተዳ ናቸው። ስለ ቤተሰቦቼ እርዳታ ነው የምረዳቸውን እያክል አንተ ነው የምትረዳቸው። ከዚህ በኋላ መልሼ የምገባም አይመስለኝም። የዚህ ቤት ጉዳይ ሳያበቃለት አይቀርም። ምክንያቱም በረከት ከድሮ ጨምሮ ነው የመጣው። ስለዚህ እኔ እናንተ ግንኙነት እንዳለንም ደርሶብናል፣ ተናግሮኛል። ምክንያቱም ያን ጊዜ በዊልቸር እያለ እኔ እናንተ አልጋ ላይ በነበርንበት ሰዓት አይቷል። እናም ያንን ነገር ደግሞ ዛሬ ነገረኝ እና ከዚህ በኋላ ታዲያ በረከት ይቅር ብሎ ቤት የሚያስቀምጠኝ ይመስልሃል? በፍጹም የማይሆን ነው ስትለው፣ በቃ እንግዲህ አታስቢ፣ ለማንኛውም እናመቻችና እንደዋወላለን፣ የደረሽበትን እንድታሳውቂኝ በማለት ይነግራታል። በቃ ስልክህን እጠብቃለሁ፣ ስልኬን ጠብቅ በማለት ስልኩን ዘግታ ብርቱካን ወደ ቤት ለመመለስም ብታቀድም ግን ማንም በር እንደማይከፍትላት ታስባለች። ምኞት የብርቱካንን መውጣት እጅግ በጣም ትፈልገዋለች። በየአንዳንዷ ድርጊት ትከታተላት ስለነበረ ጋሽ ላይ ያደረገችው ነገር ላንቺ ይሄም ሲያንስሽ ነው ብርቱካን፣ ከዚህ ቤት መውጣት አለብሽ። በነገራችን ላይ እኮ እህቷን ራሱ በትራስ አፍና ልትገላት ነበረ። ምን አይነት ጉደኞች እህትማማቾች እንደሆኑ የነዚህ ደግሞ ለየት ይላል በማለት ለኔልሳ ስትነግራቸው አልገባኝም። አረ እኔ ደርሼ አይደለ ይችን ያስጣልኳትችን ራሱ ምክንያቱም ስመጣ በድንገት ብርቱካን እዚሁ ተኝታ ስለነበረ ቲቴ ብርቱካን በትራስ አፍናት እኮ እያጓጎጠች ነው ያገኘኋትኝ። ከዛ ብርቱካንን እኮ ገፍትሪያት ነው እኮ እየለቀቀቻት እንጂ እችኛዋ ሙታ ነበረ ስትላት፣ የሚገርሙ ናቸው እንዳለ። እነዚህ ግን ሰዎች ናቸው፣ የሰው ፍጡር ናቸው። በጣም ከባድ ነው። ስለዚህ አሁን እኛ በረከትን ይዘነው ወደ ቤት እንሄድ በማለት ኤልሳ ስትነጋገር፣ በፍጹም በረከት ከዛ ቤት እንደማይወጣና ከዚህ በኋላ እህቱንና እናቱን ጥሎ የትም እንደማይሄድ ይነግራታል። ኤልሳም አሁን ታዲያ እንደዚህ እየተናደርክ እንዴት እዚህ ትሆናለህ? እሺ አሁን የዝችኛዋ በነገራችን ላይ እኮ አይጨንቅም። ለትንሽ ጊዜ ያው በኔ ጦስ ስለሆነ እንደዚህ ይሄንን ነገር የተቀበለችው እስከሚሻላት ድረስ ትቀመጥ፣ ምንም ችግር የለውም። እያንዳንዱ ነገር ግን መጠንቀቅ አለባችሁ። ምክንያቱም እሷም ከብርቱካን የምትሻል ሰው ስላልሆነች፣ ከብርቱካን የምትሻል አይደለችም። እንደውም እቺ ትብሳለች ከብርቱካን ሲላት፣ ምን አዎ እስከሚሻላት ድረስ ትንሽ ትቆይና ከዛ በኋላ እሷም ከዚህ ቤት እንድትወጣ ትደረጋለች። ማንም የሚለማመጣቸው ነገር የለም። ምክንያቱም ለኔ የመጣው መርፌ ነው እሷ አንገት ላይ ያረፈው። እርግጥ ደስ የሚለው ነገር ግን ሙሉ መድኃኒቱ አንገቷ ላይ አልገባም። ቢገባ ኑሮ እርግጠኛ ነኝ እህቷን ማሰናክላ ልትቀር ነበረ። ይቺ የተረገመች የእውነት በጣም ሰው አይደለችም። ግን እኮ እኛ ስህተት አለብን። ለምን ለፖሊስ ደውለን አናስይዛትም ነበረ? በፖሊስ እኮ ደውለን ብናስይዛት ይህ ሁሉ ነገር አይመጣም ነበር ስትለው፣ በፍጹም ለእሷ ምንም አይነት ፖሊስ ምናምን አያስፈልግም። እንደዚህ መንቅሮ ማስወጣት እያለ የምን ፖሊስ ነው ሲላት፣ ኧረ እባክህ ብርቱካን በጣም ክፉ ነች፣ ባለጌ ነች። የሆነ ነገር ለማድረግ ወደ ኋላ አትልም። እሱንማ አየሁኝ እኮ በቀደመ መኮንን አስገድላይ ነበረ። ግን ደስ የሚለው ነገር ተንኮፍ አድርገው ነው የለቀቁኝ። ከዚህ በፊትም እኮ የምርመራ ውጤት ከሐኪም ቤት ይዤ ስመጣ በድንጋይ ልትመታኝ እኮ ልትገለኝ ነበረ። እጅግ በጣም መጥፎ ሴት ናት፣ ከባድም ናት። ብርቱካን ማለት እጅ ከፈራችኋት ሰዎችን ለመግደል ወደ ኋላ አትልም። እኔ እንጃ የሰው ስጋ ይበላች ይመስለኛል በማለት ዙፋን ስትናገር፣ ስለ ብርቱካን ዝም በሉ፣ ከዚህ በኋላ ምንም ነገር ማውራት አይጠበቅብንም በማለት ምኞት ግን የበረከት መምጣት እጅግ በጣም አስደስቷታል። ከዚህ በፊትም ብርቱካን በረከትን እንደምትወጂው አውቃለሁ ብላ ጠይቃታለች። ግን ምኞት በፍጹም ብላት ክዳታለች። ጋሽ እጅግ መልካምና ጥሩ ሰው ስለሆነ ነው እንጂ ለምንድን ነው ባለትዳር እኮ ነው፣ ክብር ቢኖርሽ እኮ ባልነቱ ያንቺ ነው በማለት መልሳላታለች። አሁን ላይ ምኞትን ባገኛት እኔ እገላታለሁ። እርግጠኛ ነኝ ምኞትን ወይም እቺ ኤልሳ የተባለችዋ ልጅ ሊያገባት መሆን አለበት እንጂ እርግጠኛ ነኝ የኔን እህት አያገባትም በማለት በር ላይ ቁጭ ብላ ወሬዋን ማውራት ትጀምራለች። ብርቱካን በር ብታንኳኳ በድጋሚ የሚከፍትላት ሰው የለም። እባካችሁ ክፈቱልኝና፣ እባክህ በረከት ክፈትልኝና ልንገርህ፣ የውስጤ ልንገር፣ እባክህ ተረዳኝ፣ ተቀይሬያለሁ